ሰላም ጤና ይስጥልኝ። ይህ የግሎባል ዴይሊ ኒውስ ነው። የዕለቱን ዜና አቅራቢ ቤቲ ነኝ። ዛሬ ቀን ሚያዝያ 10 2018 ወይም በዩሮፒያን ካሌንደር ኤፕሪል 18 2026 ነው። በቅድሚያም የዕለቱን ዋና ዋና ዜናዎች አጠር አድርጌ ላካፍላችሁ። በዛሬው የዜና ፕሮግራማችን ጠቅላይ ሚኒስትር አብይ አህመድ ስለ ባህር በር ያነሱትን ወሳኝ ሐሳብ፣ በእስራኤልና ሊባኖስ መካከል የተደረሰውን የ10 ቀናት የተኩስ አቁም ስምምነት፣ ቀጥሎ በአሜሪካ ፖለቲካ ፕሬዚዳንት ዶናልድ ትራምፕ ያቀረቡትን አዲስ የመከላከያ በጀት እና ከሊቃነ ጳጳሳት ሊዮ ጋር የገቡትን ውጥረት እንመለከታለን። እንዲሁም የዓለማችን ግዙፍ ኩባንያዎች በሰው ሰራሽ አስተውሎት AI ላይ እያፈሰሱት ስላለው በቢሊዮኖች የሚቆጠር ዶላር አዳዲስ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። የዕለቱን ዜና ከሀገር ውስጥ መረጃ ስንጀምር ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከባህር በር ተነጥላ መኖር እንደማትችል በድጋሚ አስገንዝቧል። የኢትዮጵያን የኢኮኖሚ እድገት ዘላቂ ለማድረግና አገሪቱን የማኑፋክቸሪንግ ማዕከል ለማድረግ የባህር በር ወሳኝ መሆኑን ጠቅላይ ሚኒስትሩ አብራርተዋል። በሌላ አሳዛኝ ዜና በጎርፍና በመሬት መንሸራተት አደጋ የ4 ሰዎች ሕይወት ማለፉንና በርካቶች መጥፋታቸውን አልጀዚራ ዘግቧል። በተያያዘ ዜና በትግራይ ክልል ጊዜያዊ አስተዳደር ውስጥ የተፈጠረው የፖለቲካ ክፍፍልና በአንዳንድ አካባቢዎች የተቀሰቀሰው ግጭት ስጋት መፍጠሩን የተለያዩ መገናኛ ብዙሃን አጋልጠዋል። ወደ ቀጣዩ መረጃችን ስናልፍ በመካከለኛው ምስራቅ ለረጅም ጊዜ ሲጠበቅ የነበረው የእስራኤልና የሊባኖስ የ10 ቀናት ጊዜያዊ የተኩስ አቁም ስምምነት ተግባራዊ መሆን ጀምረዋል። ይህ ስምምነት ሂዝቡላህን ባያካትትም በሊባኖስ ተፈናቅለው የነበሩ ዜጎች ወደ ቀያቸው መመለስ መጀመራቸው ታውቋል። ውሳኔው በሊባኖስ ደስታን የፈጠረ ሲሆን ዲፕሎማቶች ይህ እርምጃ ለዘላቂ ሰላም በር ሊከፍት ይችላል የሚል ተስፋ አሳድረዋል። በሌላ በኩል ወደ አሜሪካ ፖለቲካ ስናመራ በሁለተኛው የስልጣን ዘመናቸው ላይ የሚገኙት ፕሬዚዳንት ዶናልድ ትራምፕ የአገሪቱን የመከላከያ በጀት ከ1 ትሪሊዮን ወደ 1.5 ትሪሊዮን ዶላር ከፍ ለማድረግ እቅድ አቅርበዋል። ይህንን በጀት ለመሸፈንም የጤናና የግብርና ሴክተሮችን ጨምሮ ከሌሎች የፌዴራል ፕሮግራሞች ላይ የ10 በመቶ ቅነሳ ለማድረግ አቅደዋል። ይህ በእንዲህ እንዳለ ርዕሰ ሊቃነ ጳጳሳት ሊዮ ዓለም በጥቂት አምባገነኖች እየታመሰች ነው ማለታቸውን ተከትሎ ከፕሬዝዳንት ትራምፕ አስተዳደር ጋር የቃላት ምልልስ ተፈክረዋል። ወደ ሀገር ውስጥ ዜናዎች ስንመለስ በኢትዮጵያ የፖለቲካ መድረክ ታሪካዊ ልዩነቶችን በማቻቻል አዳዲስ ጥምረቶችና የውይይት ተስፋዎች እየታዩ መሆኑን ወቅታዊ መረጃዎች ጠቁመዋል። አዲስ ስታንዳርድ ዛሬ ባወጣው ዘገባ የፖለቲካ ኃይሎች ወደ ጠረጴዛ ዙሪያ ለመምጣት ፍላጎት እያሳዩ መሆኑን አመልክተዋል። በሌላ በኩል መንግስት ያቀረበው የመረጃ ነጻነት ረቂቅ አዋጅ በተቃዋሚ ፓርቲ አባላት ዘንድ ጠንካራ ትችትና ተቃውሞ እያስተናገደ ይገኛል። ከተፈጥሮ አደጋ ጋር በተያያዘ በሀገሪቱ በተከሰተው ከባድ የጎርፍና የመሬት መንሸራተት አደጋ ቢያንስ 64 ሰዎች ሕይወታቸውን እንዳጡና በርካታ ዜጎች መፈናቀላቸውን አልጀዚራ ዘግቧል። በመጨረሻም ወደ ቴክኖሎጂ እና የኢኮኖሚ ዘገባዎቻችን ስናልፍ የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስ AI ውድድር አዲስ ምዕራፍ ላይ ደርሷል። አማዞን፣ አልፋቤት፣ ጉግል፣ ማይክሮሶፍት እና ሜታን ጨምሮ ታላላቆቹ የቴክኖሎጂ ኩባንያዎች በዚህ ዓመት ብቻ በAI የመረጃ ማዕከላት ዴታ ሴንተርስ እና መሰረተ ልማት ላይ ከ600 ቢሊዮን ዶላር በላይ ኢንቨስት ለማድረግ ማቀዳቸው ተገልጿል። ይህ ግዙፍ የካፒታል እድገት የዓለምን የኢኮኖሚ እድገትን እንደሚያነቃቃ የፋይናንስ ባለሙያዎች ይናገራሉ። በተጨማሪም
የኦፕንኤአይ ኩባንያ በገበያው ላይ ያለውን ፉክክር ለማሸነፍ አዳዲስ ምርቶቹን ለቢዝነስና ለድርጅቶች በማቅረብ ላይ ትኩረት ማድረጉን አስታውቋል። በመጨረሻም ወደ ዓለም አቀፍ መረጃዎች ስናመራ በዓለም አቀፍ የንግድ መስመር ላይ ትልቅ ስጋት የነበረው የሆርሙዝ ስትሬት የንግድ እንቅስቃሴ በአንጻራዊ ሁኔታ መረጋጋት እያሳየ ይገኛል። በዓለም አቀፍ ኃይሎች ጥበቃና በዲፕሎማሲያዊ ጥረቶች አማካኝነት የነዳጅ ማጓጓዣ መርከቦች ጉዟቸውን መቀጠላቸው በዓለም አቀፍ የነዳጅ ገበያ ላይ ታየውን የዋጋ ንረት ለማርገብ ይረዳል ተብሏል። ሆኖም የጂኦፖለቲካ ውጥረቱ ሙሉ በሙሉ ባለመቀረፉ የዓለም የንግድ ማህበረሰብ ሂደቱን በጥንቃቄ እየተከታተለው ይገኛል። ወደ ቀጣዩ መረጃችን ስናልፍ በኢትዮጵያ በጁን 2026 ሊካሄድ በታቀደው ሀገራዊ ምርጫ ዙሪያ የዝግጅት ሥራዎች እየተከናወኑ ይገኛሉ። ይሁን እንጂ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ እና ሌሎች ዓለም አቀፍ ተሟጋቾች በአማራ እና በኦሮሚያ ክልሎች የሚታዩ የጸጥታ ችግሮች ለነፃና ፍትሃዊ ምርጫ እንቅፋት እንዳይሆኑ ስጋታቸውን ገልጸዋል። በተለይም የድሮን ጥቃቶችን ጨምሮ በትጥቅ ትግል የሚታጀቡ ግጭቶች እንዲቆሙ እና የፖለቲካ ፓርቲዎች በሰላማዊ መንገድ እንዲወያዩ ጥሪ ቀርቧል። የኢትዮጵያ መረጋጋት ለአጠቃላይ ለአፍሪካ ቀንድ ሰላም ያለው ፋይዳ ከፍተኛ በመሆኑ የውይይት መድረኮች እንዲሰፉ ተመራማሪዎች አሳስበዋል። በመጨረሻ ወደ ቴክኖሎጂና ስፖርት ዜናዎቻችን ስናልፍ ኢትዮጵያ አርቲፊሻል ኢንተለጀንስን ኤአይ ለአህጉራዊ ሰላምና ልማት ለማዋል የሚደረገውን ጥረት በግንባር ቀደምትነት እየመራች መሆኗን ያስታወቀች ሲሆን በተለይም ሚያዝያ 7 ቀን 2018 ከላይቤሪያ ጋር የፈረመችው የኤአይና የሳይንስ የጋራ መግባቢያ ሰነድ በዲጂታል ዲፕሎማሲ ያላትን ተጽዕኖ ይበልጥ አሳድጎታል። በስፖርቱ ዘርፍ ደግሞ ኢትዮጵያውያን አትሌቶች በዳይመንድ ሊግ መድረኮች ደማቅ ያለ ድል እያስመዘገቡ የሚገኙ ሲሆን አትሌት ፋንታዬ በላይነህ በዚዩሪክ የሴቶች 3000 ሜትር ውድድርን በአንደኝነት በማጠናቀቅ የሊጉን ዋንጫ ስታነሳ፣ አትሌት ዮሚፍ ቀጀልቻ በበኩሉ በፓሪስ የዳይመንድ ሊግ በወንዶች 5000 ሜትር አስደናቂ ድልን ተቀናጅቷል። ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። የሆርሙዝ ስትሬት ወታደራዊ ውጥረትና የሃንጋሪ አዲስ የፖለቲካ ምዕራፍ በዓለም አቀፍ ደረጃ በቀጣዮቹ ቀናት ትልቅ ተጽዕኖ ማሳደራቸው አይገርም። ጭማሪ ትንታኔዎችንና የዕለቱን ዜናዎች ለማግኘት ቻናላችንን ሰብስክራይብ እና ፎሎ ማድረጋችሁን አትዘነጉ። አብራችሁን ስለነበራችሁ አመሰግናለሁ። እኔ ቤቲ ነበርኩ። መልካም ጊዜ።